ማለት እኮ ችግር ይነስበት ማለት አይደለም ባካችሁ ነው አገላግጡ ነው ወደ ፖሊስ ጣቢያ ወደ ሐኪም ቤት ትሄጃለሽ አይዞሽ እናቴ ካሜራውን አቋርጥና ና እባክህ መቀጣት ካለበት ግን እኔ ራሱ አፈላል ልንገርሽ ቆይ መቀጣት ካለበት አፈላልጌ ነገሩን አጣርቼ እናንተ ባላችሁት ብቻ ሳይሆን ነገሩን ከስር በሰራቱ አጣርቼ ለህግ መቅረብ ካለበት አቀርባለሁ ሁሌም የምናረጋው ነገር እኔ ለሐቅ ነው ቆምኩት ይያልኩኝ ቤተሰቤ መሃል ይሄውላ ዝባዝንኪ ነገር ይሄውላ ጸብ መኖሩን አላቀም እያወቅኩ ዝም አልልም አጎቴም ቢሆን ካጠፋ ይቀጣል አንቺም ካጠፋች ትቀጣልሽ እናትሽም ካጠፋች ሁሉም ሰኔም እናት ካጠፋች እንደ እጇ ምትቀጣ ይሆናል እኔ አይደለም ጻዲ ነች እኛ ምንም አላደረግንም እንደውም በቃ ተው እንዴ ምንድነው አልፈልግም እንደውም አልናገርም ማስገደድ እኮ አችልም እንደውም ትቻለው በቃ እንዴ አረ በእናትህ ዞር በልልኝ በቃ ትንሽ ልጅ ነሽ አልፈልግም ቀጥታ አልገባሽም በቃ በቃ ነግሬሃለሁ እንደውም አልፈልግም አልናገርም ምንም አልፈልግም ልጅ ስትለፈልፍ ማስረጃ ቪዲዮ ይዣለሁ እሱን ነገር ሄጄ በከስ እቺ ምንም ማታቅልጅ እስር ቤት ተማቅቀልሻለች ሚስጥሩን ስታውጣ ቪዲዮ ቀርጬልሻለሁ ቁርጥሽን ወቂ ምንድነው ልጄ የምታውቂው ነገር አለ እንዴ እኔ የማላውቀው ነገር ያትለናትሽ ተባብራሽ ይሰማሻል ግን እዛው እስር ቤት ትጨርሻለሽ ምንም አይመለከተኝም አልፈልግም ምንም ነይ ተነሽ ቆይ ትናገራለሽ እውነቱን አትናገሪ ከሆነ እዛ ፖሊስ ጣቢያ እነግራለሁ አይደለም ቆይ አለቅሽም ይኸውልሽ እዛው እስር ቤት ነይ ጀመር ያቺ ጸዳለነች ማለት ትባልሻው ትምጣ ይኸውልሽ እኔ አይደለም ጸዳለነች ሁሉንም ነገር ያደረገችው እሷ ነች እኔ ምንም አላደረኩም ወይኔ እናቴን ታዲያ ያቺ ጸዳለ የምትባል ሰው ጋር ደውሉልኝ ነይ ሲጀመር ያለችበት ይዘናት እንመጣ ነይ ተነሽ አንቄ ነው መገልሽ እናቴ ለደረስ ምንድነው ማተር ያዛት ካሜራማን ያዛት ቁጭ በይ አንቺ አስረና ዋራሽ እንዴ አንተ ሰውዬ ከኔ ግን ምንድነው ያለ ምንድነው የምትፈልገው እጅግርሽ ታስሮ ነው ወይ ማውራት የምትፈልጊው በሩን ቆልፈው እኔ መታሰር አልፈልግም በቃ ሁሉንም ያደረግነውን ሁሉንም ነገር ተናገሪ ሁሉንም ነገር ምን አለ ሁሉም ነገር አንቺ እኔ ስንት ነገር ሳረግልሽ ኖሬ ምናምን ትያለሽ እንዴ ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth ታያለሽ ታያተሷ ምን ነው ደህና አይደለሽም አረስቲ ካሜራማን ነው ካሜራ እናቴ እባክሽ እንደሱ አይደለም ፈተታኛለህ ይኸውልሽ የምር ይሄ ነገር ከሆነ እኔ ይኸውልሽ በዚህ ጉዳይ ካንቺ ጎን ነኝ እርግጠኛ ነህ እናቴ መቼም ልክ አላረግሽም ምትለኛ አንተ ደግሞ ልክ አላረግሽም ምንድነው እሺ ንገረኝ ወንጀለኛ መደበቅ በየትኛውም ነገር ልክ ሊሆን አይችልም እያወቀች ግቢ ውስጥ አንድ ላይ ከኔ ጋር በልታ ጠጥታ አይደል ባሌን ይቀማችኝ ምንድነው የምትለኝ ቆይ አንተ ልጅ ምን አርጊ ነው የምትለኝ ለዛው ከቅንዘረኛ ባለጌ ሴት አሁን ይኸውልሽ አንድ ነገር ልንገርሽ የጻቡመን ሰው ነሽ መድኃኒዓለም አፈር ያስበላሽ ባል በለሽ አክፊ ስታሪ እንደው ትንሽ ዝግነና አይልሽም አይንሽ ያየ የልጆች አባት ለምን እንደሆነ ታውቂያለሽ እባክሽ አንቺ በዳይ ስለሽ እንደሱ አይደለም እናቴ ከንተ ነገር አውርተን ይኸውልሽ ለጤና ስትይ መድኃኒት ውጣ እንደዚህ ለማስመሰል ጫማ ታነሻለሽ አይደል ምትቀባጥለው አንቺ ለማስመሰል ጫማ ታነሻለሽ አይደል አንተ ማታውቀው ጉድ ስላለ ቢቀርብ ይሻላል ያልከው ለዚህ ነው ምንድነው ትውቃላችሁ እናቴ ንገርኛ ከእንጀራ እናቴ ጋር ዝምድና ወይ ትውቃለሽ ወይ የደበቅሽው ነገር አለ አንቺ አቀኛ ኮንሽ ትክክል ኮንሽ ባህል እኮ ለመንን በሽማግሌ ለምን አስለመንን እንቢ ያሉ አሻፈረናል በቃ እውነቱን ስለምትፈልግ ልንገርህ አንተ በቃ ምክንያቱም ምንም ያደረከኝ ነገር ስለሌለ ሰውን ያክል ነገር አንድ ሀገር አንድ ሰፈር አንድ አጥር ላይ ሰው ገሎ እንዴት ወስደህ ትደብቃለህ እኔ ሰርጌ እየተዘጋጀ ልዳር 3 ቀን ሲቀረኝ ነው
በእሷ ምክንያት ህይወቴ ተበላሸ። ግቢ እቴ ይኸውልሽ በእናትህ እኔ እዚህ መግባት አልፈልግም። ምንም እናቴ የሚባል ጠላፊ ነገር አልፈልግም። ቁጭ ይኸውልሽ ነይ ወደዚህ ጠጋ በይ። ይኸውልሽ አንድ ነገር ልንገርሽ፣ እናቴ እንደዚህ ሆነችበትን ኬዝ እፈልጋለሁ። በእናትህ ተወኝ በቃ። እናቴ እንደዚህ ሆነችበትን እባክህ። እናቴ ደህና ነሽ አይደል? ውድ ቤተሰቦች ትላንት የተፈጠረውን ነገር አይታችኋል። እናቴ ማታ አካባቢ በጣም ታማ ነበረ። አላቅም ምን እንደተፈጠረ። ሁሉ ነገር ነው የታመመው። እግሯን አሟታል። እናቴ ቆይ ረጋ በይ፣ አይዞሽ መጥቻለሁ። እና በጣም ከባድ ነገር ተፈጥሯል የገዛ እናቴ ላይ። ከጎኑ የምታዩት ደግሞ ከእንጀራ እናቴ የምትወለድ እህቴ ነች። እናትሽን ማግኘት ስላልቻልኩ ነው። አለማመን ትቻለሽ። ስለ እናትሽ ያለውን ነገር ትነግሪኛለሽ። እናቴ እንደዚህ የሆነችበትን ጉዳይ ማወቅ እፈልጋለሁ። ሰማሻ? እሷ እንደዚህ አልጋ ላይ ተሳስራ ቁጭ ያለችበትን መራመዳችን መንቀሳቀሳችን አትበላ። ሐኪም ቤት ስንሄድ አንድ በሽታ የለባትም ነው ያሉት። ይሄ ጉዳይ ምንድነው? እናትሽ ተናግራ ከወጣሽ በኋላ ነው ይሄ ነገር የተፈጠረው። በቅርቡ ታያለሽ አትራመጂ ምንም አትሆኝም ስትላት ነበር። ምንድነው የተፈጠረው ንገሪኝ። ይኸውልሽ እኔ ከአንቺ ጋር አልፈልግም። እህቴ ነሽ። ሌላ ጸብ ውስጥ አልፈልግም። እህቴ ነሽ አትበለኝ እባክህ። ካሜራውን አጥፋና ቁጭ አድርገን በሰላም እናውራ። እናቴንም ወደ ውስጥ እናድርጋት እባክህ። ካሜራውን አጥፋ። ውድ ቤተሰቦች ትላንት የተፈጠረውን ነገር አይታችኋል። አሁን ይኸውልሽ ሌላ ነገር ማለት አልፈልግም። ትላንት ማታ ሆስፒታል ነው ያደርኩትኝ። ልብሴን ራሱ እንደምታዩት ነው። ምንም የቀየርኩት ነገር የለም። አልገባኝም። እናቴ የወጣችበትን ምክንያት ጤናዋ ደህና ነው፣ እንክብካቤ ይደረግላት ነው ያለው ዶክተሩ። ምንም እንደሆነ አልገባኝም። ካስፈለገ ዛሬም ወደ ሐኪም ቤት ከሰዓት ክትትላለን። በጠዋት እየጎተትኩ ያመጣሁሽ ምክንያት ስላለኝ ነው። እናትሽ ምንድን ነው ያደረገችው? ስልኳን አጥፍታ ቤትም ስመጣ አልነበረችም። እናቴን ተዋት። እናቴ ምንድነው ምን አርጊ ነው የምትላት? ቆይ ምንድነው የምትፈልገው ከእናቴ? እንዴት እየሆነች እንደሆነ አይተሻል እኮ። እኔ ምን አቅልሃለሁ እንዴ? ከእናቴ ምንድነው የምትፈልጉት? ትናንትና ይኸው ምን ሆና እንደሆነ አላውቅም፣ ስትንቀጠቀጥ ነበር። በጣም ነበር ያመማት። ምን አርጋችኋት ነው? አንተ ምንድነው የምትፈልገው? ምንድነው ከእናቴ ያለ? እናቴ አይዞሽ፣ ቆይ እስቲ ተረጋጊ። ወይ እናስወጣሽ እንዴ? እባክህ ወይ ካሜራውን እናቋርጥና ይዘናት እንውጣ። ና ካሜራማን፣ ወደ ሐኪም ቤት ትሄጃለሽ። አይዞሽ እናቴ፣ ካሜራውን አቋርጥና ና እባክህ። ውድ ቤተሰቦች እናቴን ያው ከወንድሞቼ ጋር ወደ ሆስፒታል እንድትሄድ አድርጌያለሁ። ትንሽ ያለችበት የጤና ሁኔታ ጥሩ አይደለም። እዚህ ጋር እኔ መቆየት ያለብኝ ዋና ጉዳይ ስላለ ነው እንጂ የእናቴ ኬስ ሳይበልጥ ቀርቶ አይደለም። ያው ማታም እዛው ነው ያደርነው ከወንድመቶቼ ጋር። ይኸውልሽ ከጎን የምታያት ከእንጀራ እናቴ የምትወለድ እህቴ ነች። በአባት ምን እንገናኝ። ነገርኩህ እኮ እንዴ። እህቴ አትበለ። እህቴ አቱኝ። እኔ ከአንቺ እህትነት ጉዳይ የለኝም። እናቴ ላይ ምን እንዳረጋችሁ እናትሽም ትላንት ተናግራ ነው የሄደችው። እኔ ልሽ እዛ ሌሊት ወንበር ላይ ቁጭ ብለን ያደርነው በእናንተ ምክንያት። ምን አገባኝ? እናቴ ምን አርጊ ነው የምትላት? ምንም አላረገችም። ያንተ እናት እኮ በጣም ብዙ ስህተት ነው የሰራችው። በጣም ብዙ ስህተት። ታቂ በአንቺ እድሜ የደረሰ ስህተት አለ ወይስ እናትሽ የነገረችሽን የመረዘችሽን ሰምተሽ ነው? ሰምቼ ነው። ከልጅነቴ ጀምሮ 18 ዓመት እስኪሞላኝ ድረስ እናቴ ብዙ ነገር ነው የነገረችኝ። ሁሉንም ነገር ነግራኛለች። የኔን አያት እኮ ያንተ እናት ነች። ወንድሟን የገደለው ከዛ እሱን ደበቀችው። እስካሁን አልተገኘም። ይሄን የነገረች እየመረዘች ነው ያሳደግ። እሱን እኮ ስህተት ነው። ለሱ ደግሞ አግዝሻለሁ ብያለሁ። ምንም አላገዝክም። አግዘን በቃ። ገና ትላንት እኮ ነው የሰማሁት እኔ እኮ። የምታረገውን ነገር ምና ይሆናል የምታረገውን ነገር ግን አንተ እናትህ ስለሆነች ነው ለሷ የምትደግፍላት። ምንም ልክ አይደለም የሰራችው ነገር። ይህ ሁሉ ዓመት የተደበቀችው እኮ ህግ ስለሌለ ነው አይደል? ህግ ስላልፈጠረች ነው። በቃ ምንም መፍትሄ ስለሌለው ነው። እናትህ ደብቃለች። አንተም ስለሱ ነገር ተነገረክ አይደል እንዴ? በቃ እናቴ ምን አርጊ ነው የምትላት? እናቴ ምንም እኮ አላደረገችም። ይህ ሁሉ ዓመት እኮ እኛ በጣም ያለንበትን ሁኔታ ታውቃለህ። በጣም በችግር ነው ያደግነው እንዴ። ምን አርጊ ነው የምትላት እናቴ? ይኸውልሽ አንድ ነገር በመጀመሪያ ነሽ እናቴ እንዴት ስትሰቃይ ስታጣጠር እንደነበር አይተሻል። ይሄ ኬዝ የሆነው ጥፋቷ የእጇን ያገኘችው እናቴ የእጇን ያገኘችው። የኔት ይኑርሽ ትንሽ ልጅ ነሽ ብዬ ነው። እኔ ከልጅነት ጀምሮ እናቴ ያሳደገችኝ ሁሉንም ነገር ነግራ ነው። ምንም ጥፋት አላጠፋች። ሴራ መርዟን እየነገረች ነው ያሳደገች። ምንም መርዝ አይደለም፣ ምንም መጥፎ ነገር አይደለም የነገረችኝ እናቴ። ያንተ እናትና ወንድሟ የሰሩትን አያቴ ላይ የሰሩትን የእናቴ አባት ላይ የሰሩትን ግፍ ነው የነገረችኝ። ይኸውልሽ እኔ ለሱ ነገር አጎቴ መቀጣት ባለበት መንገድ ይቀጣል። ይሄን ገና ያወቅኩት ትላንትና ነው። ሌሊቱን ያደርኩት አልኩሽ። ይኸው ልብስ እንኳን አልቀየርኩም። የትላንቱ ቪዲዮ ከፈለግሽ አሳይሻለሁ። ወንበር ላይ ቁጭ ብለን ሌሊቱ ሙሉ ያደርነው ሆስፒታል
እናትሽ ያን ነገር ተናግራ በወጣች ነው ምን እንዳረጋችሁ አሁን ይልሽ እኔ እናትሽን አሁን አንቺ እዚህ መኖርሽን በደውልላት ስትሮጥ ትመጣለች ምክንያቱም ልጇን እንዳያዝኩ ካወቀች ትመጣለች ይልሽ ከዚህ ቤት አትወጫት ምን እንዳረግሽ እያንዳንዱ እንዴት መርዛ እንዳሳደገችሽ ስቲል ውድ ቤተሰቦች እኔ ለነሱ ምንም አይነት ጥላቻ የለኝም ምንም አይነት ነገር የለም የእንጀራ እናቴ ልጅ ስለሆነች ሌላ ጥላቻ የለኝም ለዚህ ወሬ ብለህ ነው ከትምህርት ቤት ከጓደኞቼ ፊት እንደዛ ያርክ ያመጣህ ለዚህ ነው በቃ ለዚህ ነው ህይወት ለእናቴ ህይወት ምንድነው የእናቴ ህይወት ምን ማቀው ነገር ምንድነው የእናቴ ህይወት የኔ እናት ህይወትስ እኛ እንደዚህ ማደጋችንስ ዝም ብለህ ስለራስ ቤተሰብ ብቻ ነው እንደምታስበው እኛም እኮ ያንቺ እናት እኮ የኔና አባት ከእናቴ ቀምታ ነው የኖረችው እሷ በጣም ትንሽ ነገር ነው ያደረገችው የኔ አያት ከሆነው ነገር አንፃር በጣም ትንሽ ነገር ነው ያደረገችው ምንም አላደረገችም እንደው ማለት ይቻላል እንዴት ነው ገዳይ የሚደበቀው እንዴት ነው ወንድሟን አንተም እኮ ጥፋተኛ ነች እኔ እኮ ግን ገና ትላንት ነው ያወቅኩትኝ ይሄን ነገር ተናግራችሁ እናትህ እንደዚህ እንደ ጻድቅ እናትህን አድርጋ አታውራ የኔና በጣም ጥሩ ሰው ነች በጣም ከኔ ጸበኛ ጋር ከኔ ገዳይ ልትሆን ከምችል ሴት ጋር ስትተባበር ያንቺና ደህና ነች ጤነኛ ነች ያዋ ነች አይደል የኔ እናት ደግሞ ያን ወንጀል ስለሰራች ክፉ ነች እናንተ ጻድቅ ናችሁ ያንቺ እናት የኔን አባት ከናቴ ቀምታ ወስዳ እናንተ ስትወልድ ጻድቅ ነች ያንቺ እናት አይደል ንገሪኝ እስቲ እናትሽ ያረጋችውን ነገር ለማየት ጨፍነሽ እኔ አሁንም ውድ ቤተሰቦች እናቴ ያረጋችው ነገር ስህተት ነው ወንጀል የሰራ ሰው መቀጣት ካለበት ይቀጣል አጎቴን እኔ በአካል አልኩኝ 3-4 ብንገናኝ ነው የምርቃቴ የሆነ ቀን የመጣው ከዛ ውጪ ያለ ቀን ላይ በስትክክል እንኳን ተገናኝተን መቀጣት ካለበት ግን እኔ ራሱ አፈላል ልንገርሽ ቆይ መቀጣት ካለበት አፈላልጌ ነገሩን አጣርቼ እናንተ ባላችሁት ብቻ ሳይሆን ነገሩን ከስር በሰራቱ አጣርቼ ለህግ መቅረብ ካለበት አቀርባለሁ ሁሌ የምናረጋው ነገር እኔ ለሐቅ ነው ቆምኩት ይያልኩኝ ቤተሰቤ መሃል ይሁላ ዝባዝንኬ ነገር ይሁላ ጸብ መኖሩን አላቅም እያወቅኩ ዝም አልልም አጎቴም ቢሆን ካጠፋ ይቀጣል አንቺም ካጠፋች ትቀጣለች እናትሽም ካጠፋች ሁሉም ሰኔም እናት ካጠፋች እንደ እጇ ምትቀጣ ይሆናል ስለዚህ በጭፍን መፍረድሽን አቁመሽ የተፈጠረውን ነገር በስትክክል ታስረጅኝ ፈልጋለሁ ምንድነው የተፈጠረው ያንቺ እናትና ከኔ ጠላት ጋር ስትተባበር ነበር እናንተ ቤት እንደምትመጣ አቃለሁ ስሟን ታውቂዋለሽ ማን ነው ስሟን እስቲ ካኝ ጎበስ ይሄን ነገር ነበር መስማት ፈልገው ጸዲን ማታቂያት መስሎኝ ነበር ጸዲ እንደምታቂያት ደግሞ መረጃ እያሰማው ነው ከጸዲ ጋር ትብብር አላችሁ ጸዲ ማለት ተቋጸዳል ባለፉ ስለኔ እናት መጥፎ ነገር አውርታ አንቄ ለገላት ነበር በሰዓቱ ስሜታዬ ነው ማንንም በእናቱ ሲመጣ አይወድም አንቺም በእናት ስለተመጣ ነው እንዲሆንሽ ለዛ ነው ታግሼሽ ቁጭ ያልኩት እንጂ የኔ እናት እንደዛ ያጣጣረች እንኳን በሞት ስትይ አንቄ ገልሽ ነበር ግን እናትሽ ላይ የደረሰው ነገር በእርግጥም ያሳዝናል ደግሞ እየሰማሽ ያደግሽው ነገር ውድ ቤተሰቦች 18 ዓመቷ ነው ታናሽ እህቴ ነች ይኸውልሽ አንድ ነገር ልንገልሽ ምንም ቢሆን በአባት ብንገናኝም እህቴ ነሽ 18 ዓመት ማለት ግን እንዲኖረኝ አልፈልግም ይኸውልሽ አንድ እውነት ልንገልሽ 18 ዓመት የሆነው ሰው በህግ አግባብ ካጠፋ ይቀጣል እኔ መረጃ ካገኘው ማስረጃ ካለኝ ገና የኮሌጅ አንደኛ ዓመት ተማሪ ነሽ ምናምን ብቻ ነርሲንግ ምናምን ተማሪ እንደሆነሽ አውቃለሁ ስላንቺ ዲቴል ባላቅም እንደ እህት ወንድም ቅርበት የለንም በእናትሽ ምክንያት በእኔ እናት ምክንያትም ሊኖር ይችላል በአባታችንም ድክመት ገና ኮሌጅ መግባትሽ ነው በአሁኑ ዓመት ባለፈው ቴሌቪ ተፈተመሻል መሰለኝ እኔ እንደው በጣም ፈልጋለሁ ከእናንተ ጋር መቀራረብ ስጌዎች ስለሆናችሁ 18 ዓመት ሞላሽ ማለት አንድ እውነት ልንገርሽ በወንጀል ትቀጫለሽ እኔ ማስረጃ ካለኝ እነዛ የምታያቸው ጓደኞችሽ ግቢ ጨርሰው ሲመጡ አንቺ ገና ከእስር ቤት የምትፈችበት ታይም ምንድነው የምትነኝ ለምንድነው የምታሰረው ይኸውልሽ በእኔ እናት እንደዚህ መታመም ያልጋ ቁራኛ በመሆኗ ላይ እጅሽ ካለ እመኚኝ በትንሹ ከ3-4 ዓመት ታስተራለሽ ይሄን ደግሞ ጠበቆቹን ጠርቼ እንዲያስረዱሽ ማድረግ እችላለሁ እጅሽ ተነካክቶ ከሆነ በግድያ ሙከራ እጅሽ በመነካካት ህጉን አስረዳሻለሁ ከፈለግሽ ደግሞ እዛው ፖሊስ ምርመራ ሲደረግብሽ ምትቀጥ ይሆናል እናቴን መድኃኒት አርጋችሁባት ነው ምን አርጋችኋት ነው መርዛችኋት ነው ያቺ ጸዳለ የምትባል የተረገመች ሴትዮ ምን እንዳረገቻት ከእናንተ ቤተሰብ ጋር ምን እንዳነካካት ከነገርሽኝ ሜቢ እኔና አንቺ ልንስማማ እንችላለን ይኸውልሽ አሁንም ምልሽ እህቴ ተረጋጊ ጸቡ ይቅር ችግራችንን ተነጋግረን እንፍታው እንደ ቤተሰብ እናትሽ ትላንት የተቀረጸችውን ከፈለግሽ አሳይሻለሁ ካሜራ ማጥፍቼ
እንዴ ስዝት እንደነበር እናትሽንም እናት አንድ ነገር ብትሆን ትታሰራለች አንቺም ተባባሪ ያቺ ጸዳለ የምትባልም ተባባሪ ትታሰራላችሁ ስለዚህ ከጸዳለ ጋር ምን እንዳለሽ ንገሪኝ ልተባበርሽ እህቴ ስለሆንሽ ነው ይሄን እድል ያቀርብኩልሽ ያለው ምንም ቢሆን ያባቴ ልጅ ነሽ እኔ ምንም ያደረኩት ነገር የለም መታቂው ነገር አለ በሱን እንስማማ እሱን ሁለታችንም ልቦናችን ያቀር መታቂው ነገር እንዳለ ስለዚህ ላግዝሽ አግሽ ላግዝሽ ያልኩሽ እኔ ግን ምንም አይደለም ጥፋተኛ ግን ጸዲ ያረጋችው ነገር አለ ይኸውልሽ አንድ ነገር ልንገርሽ በጸባይ ምትነግሪኝ ኮን እየተለሳለሽ ነው እየፈራሽ እንደሆነ እየገባኝ ነው ግን እስር ቤት መግባት ካልፈለግሽ መትረፍ ከፈለግሽ እውነቱን ንገሪኝ አይ ያው ጸዲ ማለት ለኛ ቤተሰባችን ነች ለኛም ያው የቤተሰባችንን ችግር ታቃለክ በብር ትደግፈናለች ለኔም ብር ትሰጠኛለች እና ለቤተሰባችን ጥሩ ምታስብ አይነት ሰው ነች ግን እኔ በእንደዚህ አይነት መንገድ እንደሆነ አላውቅም እንደዚህ ለማድረግ አስቤ አልነበረም ያው እሷ በማይሆን በኩል አርጋ የሆነ ነገር አድርጋ ነው እንጂ እኔ እንደዚህም ለማድረግ አላሰብኩም ያው አንተም እኮ ምንም ቢሆን ወንድሜ ነህ ያው አሁን ወንድምሽ ሆንኩ አይ ያው እናንተን ይሄን ያህል እኮ ክፉ እኮ አይደለም እኔም ደግሞ እናንተን ለመጉዳት ይሆናል እኮ አላስብም ግን ያው እሷ ካንተ ጋር ባላጥላቻ ካንተ ጋር የሆነ ነገር አላችሁ ይሆናል መሰለኝ ያው ከኔ ጋር ጥላቻ ስላላት ተባበራችኋት የኔን ቤተሰብ ሚስጥር በመሸጥ እንደዛ አይደለም ለኛ ብላ በጣም ብዙ ነገር አድርጋለች እኔ ደግሞ ስላንተ ምንም እንትን አላደረኩም የእናንተን ቤት መረጃ ምናምን ስጠይቀኝ በመጀመሪያ የእናንተን ቤት ማቀውን ነገር እኔ ነገርኳት ስለ እህቶች ስለ ወንድሞች ማቀውን ነገር ነው እንጂ ነገርኳት ሌላ እንትን አልነበረውም ነበር እንደ ነገር ቀጥታ ነገርኝ እናቴ እንዲህ መሆኗ ላይ እጅሽ አለበት አይደል እናቴ እናንተ በእናንተ ሴራ ወይ በዛች ጠንቋይ የሆነ ሴትዮ ጸዲ በመትባል ሴትዮ ነው ወይ እንደዚህ ሆነችው ወይ አንቺ ወይ እናትሽ የተነካካችሁት ነገር አለ እኔ አይደለም ጸዲ ነች እኛ ምንም አላደረግንም እንደውም በቃ ተው እንዴ ምንድነው አልፈልግም እንደውም አልናገርም ማስገደድ እኮ አችልም እንደውም ትቻለው በቃ እንዴ አረ በእናትህ ዞር በልልኝ በቃ ትንሽ ልጅ ነሽ አልፈልግም ቀጥታ አልገባሽም በቃ ነግሬሃለሁ እንደውም አልፈልግም አልናገርም ምንም አልፈልግም በቃ ሂድ ከፈለክ እሷን ጠይቃት አይመለከተኝም እኔን አትጠይቀኝ ነገር ልንገርሽ ስሚ ተወኝ በቃ አንድ ነገር ልንገርሽ ተወኝ እናቴ አንድ ነገር ብትሆን አለቅሽ ሲጀመር እናቷ ጋር ደውሉልኝ እናቷ እዚህ መሆኗን ልጇ ስታቅ እየሮጠች ትመጣለች ሌላ እኔ እንደውም ሌላ ፕሮሰስ ነው ካሜራውን አጥፋው ካሜራማን እናትየው ጋር ደውሉልኝ ካሜራውን አጥፋና እናትየው እናትየውን አስገቡልኝ እባክህ ካሜራማን አስገብ ነይ እባክሽ ልጅ ምን አርጋችሁት ነው ልጅ ደህና ነሽ ቁጭ በይ ምንም ያረግናት ደህና ነሽ እማዬ ደህና ነሽ ቁጭ በይ ነይ እዚህ አትንካኝ አልነካሽም ቁጭ በይ ደህና ነሽ ደህና ነኝ እናትና ልጅ እንኳን ደህና መጣችሁ ምን አርጋት ነው ምንም ያረኳት ነገር የለም ደህና ነሽ ደህና ነኝ ደህና አንድ ነገር ልንገርሽ እንጀራ እናቴ ተረጋጊ በመጀመሪያ ምን ውሃ ላምጣልሽ ምን አርጊ ብለህ ነው ልጅን ያመጣት አንቺ ስልክሽን ስላጠፋሽ አድራሻሽን ስለቀየርሽብኝ በአንቺ ምክንያት ትላንት እናቴን እንደዛ ብለሻት ሄደሽ ለሊቱ ሙሉ ሆስፒታል ነው ያደርኩት ለሊቱ ሙሉ ወንበር ላይ ቁጭ ብለን እናቴ መጨረሻ ስንጠብቅ ነበር ጧት ይዘን መጣን አሁንም ደህና አይደለችም ተመልሳ ሄደች ይሁላ ነገር በማን ነው ባንቺ ምን እንዳረግሻት እያንዳንዷን ነገር እሷ የነገረች ሚስጥራል ልጅሽን ማትረፍ ከፈለግሽ ልጅን ታት ልጅ መታሰር አፈልጊማ እናቴ 18 አመት ሞልቶሻል ትታሰራለሽ ያለኝ ነው እኔ መታሰር አልፈልግም እኔ ያለው ምንም አትሆኝም እኔ ኃላፊነቱን ወስዳለሁ እሷ የሰራችው ወንጀል ፍለፊት ልጆቿ ፊት ስለተነገረ ልጆቿ ስለሰሙ ድንጋጤ ነው እንደዚህ የሚያረጋት እኔ ኃላፊነቱ ሁሉንም ወስዳለሁ አንቺ አታስብ ምንም የሰራችው ወንጀል አለ ከጸዳለ ነው ጸዲ ከምትባል ሴት ጋር ተባብረሽ ከዛች ቤትስ መጣ ካገኘዋት አውሬ ጋር ተባብረሽ እናቴ ላይ ያደረሻትን ነገር እያንዳንዷን ነገር ፈልጋለሁ ሰማሽ አይደል እኮ ስለሷ ነግሬያለሁ ታግዘኛለች ምን እኮ የኔ እናት በመመረዝ ነው የምታግዝሽ ምንድነው የምትመርዘው አንተን አትወድህም በቃ እኔና ለሞደዳማ አቃለ ስለሱ ከዛ ውጪ ስለ እናትን የማውቀው ነገር የለም ልጅ ስትለፈልፍ ማስረጃ ቪዲዮ ይዣለሁ እሱን ነገር ሄጄ በከስ እቺ ምንም አታቅ ልጅ
እስር ቤት ተማቅቀልሻለች። ሚስጥሩን ስታወጣ ቪዲዮ ቀርጬልሻለሁ። ቁርጥሽን ወቂ። ምንድነው ልጄ የምታውቂው ነገር አለ እንዴ? እኔ የማላውቀው ነገርያት ለእናትሽ ተባብረሽ የሰማሻት ነገር አለ እኔ ልጅ? አይ እንደዛ ሳይሆን ያው ጸዲ ያው የኛ ላንቺ የሆነውን ነገር ለመበቀል ብላ የሆነ ነገር እናድርግ ብላኝ ነበር፣ ግን እኔ አይደለሁም እሷ ነች። እና ይሄን ያህል ደግሞ እነሱን ይጎዳል ብዬ አይደነበረም እናቴ። እና ያደረገችው ነገር አለ፣ ግን ዋናውን እንትኑን አልነገርኩትም። ወንድሙ እኔ ደግሞ እኔ እንደሌለውበት ደግሞ ነግሬዋለሁ። ዋናው ላይ እኔ የለውበትም አውቃለሁ አልኩት እንጂ እኔ አድርጌዋለሁ አላልኩትም። የምታውቂው ነገር ምንድነው አንቺ? ከኔም የተለየ ነገር ከጸዳል ጋር ያደረጋችሁት ነገር አለ? አይ ያው እውነቱን ንገሪያት። አይ ለእናትሽ እውነቱን ነገር ልጅሽ እንድታርፍ ከፈለገሽ እውነቱን ተንገረን። ልጄን አታጨናንቃት። እኔ እናቷ ጠይቃታለሁ። አይ እናቴ ለምንድን ነው ለሱ ምን ነገር? አይ ለሱ ሳይሆን ለኔ ነው ንገሪኝ ያልኩሽ። ያው ጸዳለ ያደረገችው ነገር አለ፣ ግን ያው ለኔ አልነገረችኝም። ሙሉ ነገር አላት በት ለእናትሽ እውነቱን ንገሪያት። ይኸውልሽ የሆነ ነገር አድርጋለች፣ ግን እኔ ሙሉን ነገር አላውቅም። እኔ የሆነ ነገር እንደምታደርግ አውቃለሁ እንጂ ያደረገችውን ነገር ያው እንትን ብያለሁ፣ ለሷ ግዣታለሁ፣ ግን እኔ ሙሉን ነገር አላደረኩም፣ አልጨረስኩም። ያኛውን ነገር በቃ አልፈጸምኩትም። እሷ ነች የፈጸመችው። ለምን እሷ ነው ጠይቃት? ወንድሟን ተከታተል። ለምን እሷ ነው ጠይቃት እንዴ? ራሷን ጠይቃት። ወንድሟን መያዝ እንደምታግዘኝ ነግራኛለች። ያገዘችኝ ደግሞ ለትምህርት ቤት ወንጀለኛ ነው መያዝ አለበት። ተረዳኛለች። ብርም እሷ ነው የምትሰጠን፣ ብዙ ነገር ታግዘናለች። ቀለባችን እሷ ነው፣ በፍለጋውም እያገዘች ነው። በብዙ ነገር እሷ ነው የምታግዘን። እኔ ከዚህ በላይ ትዕግስት የለኝም። አንድ ነገር ልንገርሽ፣ ልጅሽ እስር ቤት ሄዳ አሁን ሲጀመር ማስረጃ አለን። ስለዚህ አንጠልጥዬ ፖሊስ ጣቢያ ወስጄ መቅደምህ ነው አንጠልጥዬ ፖሊስ ጣቢያ ወስጄ 18 ዓመት ስለሞላት የወጣቶች ቦታ ማራም ከትልልቅ ሰው ገና በዚህ እድሜዋ ከወንጀለኛ ጋር ታስራ ስትሰቃይ ማየት ስለፈለግሽ ያንቺ ምርጫ ነው። የልጅሽ ህይወት ላይ መቀለድ ስለፈለግሽ ችግር የለውም። እኔ ደግሞ ተባበርሻለሁ። ወንጀለኛ ከኋላችሁ እየደበቃችሁ እንደገና በቤተሰብ ይመጣችሁ እሱን ነገር ገና ትላንት ነው ያወቅኩት። አይመለከተኝም። ገና ትከሰኛለህ። ለምን ለማሳሰር ትሞክራለህ? ወደ ልጅ ተመልሼ ስለጋው እንዳቆም በጭራሽ አላቆም። እኔ እኮ አልኳችሁ እሱን ነገር እኔ ተከታትዬ መታሰር ካለበት ይታሰራል። እንዴ እዙ ያየው እኮ ነው። እኔ ፍለጋውን እንዳቆም መጀመሪያ የእናቴ ጤና ይቀርማል። እናቴ ምን እንደሆነች እውነቱን ሳላቅ ስላጎቴ አልመጣም። መጀመሪያ የእናቴን ደህንነት ነው። ይሄው ካሜራ ጀርባ ያለው 10 ካሜራ እያቋረጥኩ የሄደው የእናቴን ደህንነት ለማወቅ ነው። መጀመሪያ እናት ትቀድማለች። ለምን አታመጣትም እንዴ? ጸዳለን እኮ ማምጣት ነው ያለብህ። ጸዳለነች አይደል? አረጋግጥ። ልጅሽ የምታውቀውን ነገር በመጀመሪያ ትንገር። በቃ ነገረች፣ አትጨቅጭቃት። እሷ እንደምታውቀው ነገር ነግሬሃለሁ። እሷን ፈርታ ነው እንዴ? መናገር ከፈለክ እሷን ጠይቅ። ለምንድን ነው ወደ እኔ የምትመጣው እንዴ? እኔ ልጅ ስለሆንኩ ነው የምታስፈራራኝ? ችግር የለውም። ይኸውላችሁ አንዴ እኔ ስሙኝ። ይኸውልሽ እናት ነሽ አይደል? እናት እስከሆንሽ ድረስ ለልጅሽ መቆም አለብሽ። አላምን ስላልሽ ደግሞ ነገሩን ወደ ህግ ሂድና በህግ ምን ዳኝ ነው የሚሆነው። እኔም የቪዲዮ ማስረጃዎች አሉ። ስለዚህ ነው እዛው እስር ቤት ትጨርሻለሽ። ምንም አይመለከተኝም። አልፈልግም። ምንም ነይ ተነሽ። ትናገራለሽ እውነቱን። አትናገሪ ከሆነ እዛ ፖሊስ ጣቢያ እነግርሃለሁ። አይ አይደለም፣ ቆይ የምታውቀው ነገር መስላል። ቆይ አይደለም፣ እንደዛ አይደለም። ቆይ ምንድን ነው የሚያስፈራሽ? አይደለም ከእስር ቤት በላይ እሷ በልጣብሽ ነው። ምንድነው? አይ አይደለም፣ የእናት ቤት ሰራተኛ ወርቄ ያው አስታወስካት? የእናት ሰራተኛ ወርቄ መሰለኝ። እኔ ስለ ስሟ አይመለከተኝ። ወርቄ ምን ከሰራተኛዋ ጋር ምን? አይ ጸዲ ያው ወርቄን እንድጠራላትና ወርቄን የምናናግራት ነገር ነበርና ወርቄን ጠርታን ከዛ ወርቄ ምን ከእናቴ ሰራተኛ ጋር ምንድነው ያሴራችሁት? እኛ አፍሽ ተሳሰረ ያረክሻት ነገር አለ? ታማኝ አይደለም። የእናንተ ሰራተኛ ወርቄ እንትን ጸዲ ጥቅም ያለ ገንዘብ ከፍላት ነበር እና እናቴን የመረዘቻት እሷ ነች። እሷን የመረዘቻትና እናትህ ላይ ደረስላት። ግን እኔ አለቅሽም። ይኸውልሽ እዛው እስር ቤት ነይ። ሲጀመር ያቺ ጸዳለነች ማለት ትባልሻ ትምጣ። ይኸውልሽ
እኔ አይደለሁም ጸዳለ ነች ሁሉንም ነገር ያደረገችው እሷ ነች። እኔ ምንም አላደረኩም። ወይኔ እናቴን ታዲያ መረዘሻት ነው? እኔ አይደለሁም የመረስኳት። ልንገርህ እኔ አይደለሁም ጸዳለ ነች የመረዘቻት። እውነቱን ነገርኩህ። አይደለም እናቴ እኔ አይደለሁም። ያቺ ጸዳለ የምትባል ሰው ጋር ደውሉልኝ። ነይ ሲጀመር ያለችበት ይዘናት እንመጣ። ነይ ተነሽ ነይ ቀጥይ ቁጭ በይ ይኸውልሽ እንኳን መጣሽ። ምን ታመጣለሽ? በአንቺ ቤት ሴት ናት ብለህ ነው እህቴ ልታገኝ መምጣትሽ ነበር። እሺ ከዛስ? እንኳን ደህና መጣሽ። ቁጭ በይ ሰውዬ። እናቴ ላይ ያረግሻትን በሰራተኛው በኩል እያንዳንዱን ነገር ካልነገርሽኝ ከዚህ ቤት አትወጫት። ሰማሽ አይደል? ከዚህ ቤት አትወጪም። እናቴ ላይ ምን እንዳረግሽ ትናገሪያታለሽ። ይኸውልሽ ሴት ነሽ ብዬ ነው እስካሁን የታገስኩሽ። ሴት ነሽ ብዬ ነው የታገስኩሽ። በጸባይ ቁጭ ብለን ስለ እናቴ እያንዳንዱን ነገር ተናገር። እንኳን ሞትኩኝ። ሰማሽ አይደል? እናቴ ምን እንዳረግሽ ሴት ነሽ ትላለህ። ሴት ባትሆኝማ በተጠፈጠፍሽ ነበር። ይኸውልሽ አሁን በጸባይ ቁጭ ብለን ይኸውልሽ እኔ የእናቴ ጤንነት እያሳሰበኝ ነው። በዚህ መሀል ይሄን ነገር እየሰራ ያለሁት ምርጫ ስላት ታገሳለሁ። ችግር የለውም። ካሜራ ቁጭ አድርገን በጸባይ የምናወራ ነው የሚሆነው። ከአንቺ ጋር ሌላ ንግግር አልፈልግም። ስለዚህ በጸባይ ስላለው ነገር እያንዳንዱ ነገር ትነግርኛለሽ። አላወራም። ታወር ያለሽ ምንም ምርጫ የለሽም። አላወራም። እኔ መታገስ አልፈልግም ከዚህ በላይ አንቄ ነው የምገልሽ። እናቴ ሊደርስ ምንድን ነው ማለት ያዛት። ካሜራማን ያዛት። ቁጭ በይ አንቺ አስረና አዋራሽ እንዴ አንተ ሰውዬ። ከኔ ግን ምንድነው ያለ? ምንድነው የምትፈልገው? እጅ እግርሽ ታስሮ ነው ወይ ማውራት የምትፈልጊው? በሩን ቆልፈው። ካሜራውን አጥፋና በር ቆልፈው። ካሜራ አጥፍተህ በር ቆልፍልኝ። በሩን ቆልፍልኝ። በር ስለቆለፍክ ምናምን እኔ የምፈራ መስሎህ ነው? በሩን ተዘግቷል። ከየትም የምታመልጪው ነገር የለም። ይኸውልህ የፈለግከውን ነገር አሰራ አይደለም። ይሄንን ቆርቆሮ በር ቀርቶ ማለት ነው። ሌላም ከፍቼ የምወጣ ሰው ነኝ። አይገርምህም? ብርሽ እሱ አቅም ላይ እንዳለ ነው ታውቂያለሽ። ብርሽ እንደታገደ ታውቂያለሽ። እጅሽ እንዳጠረ ታውቂያለሽ። ነግሬያለሁ እኮ ሲጀመር አታስብ። ባንክ ቤት ያለው ይታገድ፣ ሌላው ግን አልታገደንም። በእጄ ያለ አታስብ። እናሳየ እንደና ቤተሰቦች፣ በዚህ አጋጣሚ አንድ ነገር ልንገራችሁ። ሙሉ ንብረቷ እግድ ላይ ስለሆነ ምንም የምታመጣው ነገር የለም ማለት እንደ በፊቱ በብሯ ማዘዝ ስለማችል ነው። አሁን ይኸውልሽ እኔ ቤተሰብ ላይ ያደረሽውን እያንዳንዱ ነገር ንገሪኝ። አይመለከተኝም። ምንም ነገር የምነግርህ ነገር የለም። ቅድም የነገርኩህን ሰምታለህ? አላውቅም። እኔ ምንም የማውቀው ነገር የለም። ያንተን እንጀራ እናት ከመርዳት ውጭ እኔ ሌላ የምነግርህ ነገር የለኝም። በቃ አላውቅም። እናትህንም እንደውም አላውቃት። ሰማኛ? እርግጠኛ ነሽ? አዎ ጸዳለ ያንተ መዘዝ ነው። እሺ ለቤተሰብ ራሱ የሚተርፈው ታውቃለህ። እንኳን ተረፈ። እኔ አሁንም ቢሆን ውድ ቤተሰቦች ቤተሰቤ ላይ እንደዚህ አይነት ነገር ስለመጣ ይህን ስራ ያቆማል ብለሽ ከሆነ ወይ ተሰብሮ ምንም ነገር ቢፈጠር ማለት ነው ይህን ስራ አላቆምም። እናቴ ጠልቶ አላቆምም። እንኳን አንቺ ይህን ነገር ስላረሽ እናቴ ስንቴ አቁም ብላ በቤተሰብ በዘመድ በሽማግሌ ያስጠይቀኛል ተውኩትን ስራ አንቺ ገና ለገና ቤተሰቤን እንዲህ ስላረግሽ እናቴን ግን መረዘሻት ከሆነ እጅሽን ታገኛለሽ። እኔም እጅህን ነው የምሰጥህ። ገና ምን አይተህ? ውድ ቤተሰቦች እኔ ያው ወንድ ብትሆን እንዲህ ባላስተናገድኳት ነበረ። አሁን ሁሉንም እውነት የምናወራበት ታይም ነው። ምንድን ነው ያደረግሽው? ለምን አትሆኝም? እኔ እንደማልነግርህ እያወቅህ ለምን አትሆኝም እንዴ? ምንም ያደረኩት ነገር የለም እያልኩ ምንም አያውቅም ብለሽ አስበሽ ነው? ምንድነው ታዲያ? የምታውቀውን ንገረኛ። ውድ ቤተሰቦች ከውስጤ ነው እየተቃጠልኩ ያለሁት። የእናቴ ጤንነት አሁን ትንሽ ሐኪም ቤት ደህና ነች እያሉ ስለሆነ ታግሼ እያወራሁሽ ያለሁት እንጂ ሐኪም ቤት ምን አሉ ታዲያ? የሰጠቻት ነገር አለ ምናምን አሉት? እባካችሁ አስገቡልኝ። ያቺ ልጅ ካሜራማን አንጠልጥላ አምጣልኝ፣ አስገባልኝ። ያቺ ልጅ አስገባልኝ። ነይ ግጭ። አንቺ ደግሞ ልትሰሪ መጣሽ እዚህ ውዴ? እሺ ይሄው አለቃሽ መጣለች። እንኳን ደህና መጣሽ። አቀባበል አድርጊላት እንጂ ሌላ ጊዜ ቢሆን ተቃቅፋችሁ አልነበር የምትሳሳሙት? እሷን ተዋት፣ ስነ ስርዓት አስወጣት። እሷን እኔ እናንተ እናውራ። አሁን እንጂ ምን ይለጉምሻል? አለቃሽ ስትመጣ ፈራሽ? ረጃችሁ፣ በብር አጋዣችሁ፣ አስተማሪሽ፣ ትምህርት ቤት ብር ምሰጥሽ፣ የምታለብስሽ፣ የምታንቀባርሽ እናንተ ነው እንዴ ታዲያ የምትሰጣት? ከኔ ጋማ ተጣልተዋል።
እውነት ነው። ትረዳናለች፣ ቤተሰባችንን ታግዛለች። እናንተን እውነት ነው። ያለሽ ለእናትሽ መቆየት ከፈለግሽ በዚህ እድሜሽ እስር ቤት መማቀቅ ካልፈለግሽ አታስፈራራት። እውነቱን አውሪያት። አታስፈራራት። ሰዲ ቆይ ለምን አትነግሪው? ለምንድን ነው ሁሉንም ነገር ንገሪው? በቃ እኔ መታሰር አልፈልግም። በቃ ሁሉንም ያደረግነውን ሁሉንም ነገር ተናገሪ። ሁሉንም ነገር ምን አለ ሁሉም ነገር? አንቺ እኔ ስንት ነገር ሳረግልሽ ኖሬ ምናምን ትያለሽ እንዴ? ትንጠራራለሽ እንዴ? ምንም ማለች ምን ሆነሽ ነው? ምንድነው የምታውቂው ነገር? ምን እንትን ያለው ነገር አለ? እስቲ ንገሪኝ። ምንድነው አንቺ እንትና አንቺ እናውቃለን፣ ያደረግሽውን ነገር እናውቃለን አይደለ? ሁሉንም ነገር ንገሪው። በቃ እኔ መታሰር አልፈልግም። በዚህ እድሜ መማር ነው እንጂ መታሰር አልፈልግም። በቃ ጸዲ ብር ትሰጪኛለሽ፣ እውነት ነው። ግን በቃ እኔ መታሰር አልፈልግም። ያደረግሽውን ነገር እንዳለ ተናገሪ። በቃ ምንድነው ያደረግሽውን ታውቂያለሽ፣ ተናገሪ ራስሽ። እንዴነችና አንቺም ከዳሽኝ። እቺን አንድ ፍሬ ልጅ ምን ስትይዚ ወንጀል አንቺም ከዳሽኝ። እኔና አንቺ የግል ጸብ ይኖረን ቤተሰቤን እዚህ ውስጥ ማነካካቱ አስፈላጊ ነበር? እንኳን አነካካው። እሷማ ከከዳችኝ ምን እንትን አለ? አሁን በመጀመሪያ ዝርዝር ነገር እፈልጋለሁ። ከእናቴ ሰራተኛ ጋር እኔ እንኳን ስሟን ከማላቀው ስሟ ማን ነበር ያልሽኝ? ወርቄ ከምትባለው ጋር ብር እንደከፈል እያንዳንዱ ነገር መረጃ ስላለኝ አሁን አንቺ ንገሪኝ። እና ምን ይጠበስልህ? እሺ ባንተ ጦስ ቅድም እኮ ነገርኩ። ቢገባህ ኖሮ ነግሬህ ነበረ። ባንተ ጦስ ቤተሰብ እንትን እያለ ነው እያልኩ ነበር። ግን አንተ አልገባህም። አይገባህማ። ዝም ብሎ በፊት ብቻ ወሬ ብቻ። ስለዚህ ያው ሰጠዋት። ምን ይጠበስ? አንተንም ልላከህ እንዴ? ገንዘብ ፈልገህ ከሆነ ልስጥህና አንተም ሂድ። እናቴ ላይ ምንድን ያስደረግሽው? ለእናቴ ሰራተኛ ለብርቄ ከፍለሽ አንተን ማግኘት ስላልቻልኩኝ እሷን አረኳታ በተዘዋዋሪ መንገድ። ምንድነው እናቴ ላይ ያረክሽው ነገር? ያረኩት ነገር ምን ልበለ? ንገሪኝ። በሰራተኛዋ ምንድን ያስደረግሽው? ችግር የለውም። በህይወቷ የሚመጣ አይደለም። ምናልባት እግሯና እጇ ነው የሚታሰረው። አንቺ እንደዚህ አይነት ወሬ አታውሪ። ይኸውልሽ እኔ አሁን ምንም አልልሽ። ምንድነው በሰራተኛዋ ምንድነው ያስደረግሽበት? በቃ ምን ልበለ? ምናልባት ነገርኩ እኮ ለህይወት የሚያደርሳት አይደለም፣ ለህልፈት አያደርሳትም። ግን አድርጌያለሁ በቃ። ምክንያቱም አንተ አልተውከኝማ። ብዙ ጊዜ ለመንኩ ልተወኝ አልቻልክም። ይባስ ብለህ ባለቤቴን ተባባሪ አረከው፣ ካንተ ጋር እንዲሆን አረከው። በቃ የልጆቼን አባት አስከዳኸኝ። ከዛን ደግሞ በላይነሽን አስከዳኸኝ። ከዛን ደግሞ ልጇን አስከዳኸኝ። ያው ስለዚህ ገና በህይወትሽ ባዶ ጨለማ ህይወት ነው የምትኖሪ። እና ያለና እነዚህ ጥቁር ልብስ አንተና ጨለማ ህይወት እንድትኖሪ ነው ማድረግ። እና ያለና ዙሪያሽን ሁሉ ያሉትን ሰዎች አሳጣሽና ሜዳ ላይ ነው። ልጆችሽን ደግሞ ካንቺ አይነት ወንጀለኛ ጋር እንዲኖሩ አላረግም። ይሄን ነገር እስከተጣራ ከአባታቸው ጋር እንዲኖሩ ነው ማድረግ። አንቺ ለቤተሰብሽ አልተመለሽ ለኔ ቤተሰብ ትመለሻለሽ ብዬ አይደለም ሲጀመርም። እቺን ምንም አታቅ የ18 ዓመት ልጅ እዚህ ወንጀል ውስጥ የከተትሻት አገስኳት እንጂ ምን አረኳት? ይኸውልሽ የእናቴ ጤንነት አንድ ነገር ከሆነ እስር ቤት የምትማቀቂ ነው የሚሆነው። ምንም እስር ቤት ትላለህ እንዴ? ምን ታካብዳለህ? እስር ቤት አንተ ብቻ ነህ እንዴ እስር ቤት የምታስረው? አቦ ተፋታይ በቃ አዋርግ ያለው ችግር የለውም እፋታሻለሁ። የዚህች ልጅ ነገር ሚስጥሯን ባታወጣ አንቺ እናቴን መርዛችሁ ልትገሉ ነበር ሐሳባችሁ። ደርሻለሁ። ውድ ቤተሰቦች የእናቴን ጤንነት አሁን እከታተላለሁ። አንዴ ግን ይህን ነገር ለህግ ላምጣ ብዬ ነው። ካሜራ ጀርባ ያላችሁ ፖሊስ ጋር ትደውሉኛላችሁ። ሲጀመር ይህን ማስረጃ ይዤ አንቺን ማሳስርሽ ነው የሚሆነው። የእጅሽን የምታገኝበት ሰዓት ማለት ነው። ከአንተ ጋር ማውራት አልፈልግም። በቃ ተወኝ። ችግር የለውም ታወሪያለሽ። በቃ ምርጫ ስለሌለሽ የትም መሄጃ ስለሌለሽ ከኔ ጋር ቁጭ ብለሽ ታወሪያለሽ። አንጠልጥዬ ፖሊስ ጣቢያ ይዣት ነው የሚሄደው። የሚቀድመው እሷ ነው። እሷን አንቺን ፖሊስ ጣቢያ ድርሺ። ሳትታሰሪ ከዚህ ቤት አልወጣም። ልጆችሽን ከእስር ቤት እየመጡ ይጠይቁሻል። ከእንዳንቺ አይነት እናት ጋር ከሚኖሩ እናታችሁ ሞታለች ቢባል የተሻለ ነገር የተሻለ እድገት ያገኛሉ። አንቺ እንዴት አደረግኛለሽ? ምንም አትበያት። እሷ እንዴት እዚህ እንትን ብሎ ነበር መገላገል። እሷን ታያት ደረቅ። ይኸውልሽ ምንም ቢሆን ህፃን ልጅ ነች። ለዚህ ነገር ተባባሪ ያደርገሻታል። እያረኩላት አይደለ? የኔን ውለታ እንትን ማለት የለባትም መክፈል የለባትም። ይኸውልሽ ለጠፋሹ እያንዳንዱ ነገር ትታሰሪያታለሽ።
ምን ብለሽ ነው ልጄ ልጅ ተባባሪ ያርክሻል? ምን ማለት ነው? እናንቺ የተነጋገርነው ምንድነው የተነጋገርነው? አንቺም ከዳሽኝ እሷም ከዳችኝ ልጅሽም ከዳችኝ። ለካ እናንተ ከዲዎች ናችሁ። ያለው አትታሰብ ካዲ እናትና ልጅ እንዴት ዘመን መታችሁ ትግዱኛላችሁ? ገንዘብ አሁን ወደ ፖሊስ ጣቢያ እንሄዳለን ማለት እንደዚህ አይነት ወንጀል ውስጥ እንድትከቻት አይደለም። ምንድነው የተነጋገርነው? ነው እናንቺ ልታግዥኝ፣ ወንጀለኛውን ልታያይዥኝ፣ መፍትሄ እንዳለሽ ነገርሽኝ፣ ረዳሽኝ። እኔ ምንሽ ማለት ነው? አንቺም አትወጂው ማር ለሰውየውን እኔም አልወደውም። በቃ አለቀ። ይሄን ሰውዬ ትወጂዋለሽ አትወጂው ማር አልወደደው ማለት እኮ ችግር ይመስበት ማለት አይደለም። ባካችሁ ነው አገላግጥ። ወደ ፖሊስ ጣቢያ